ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለ መጨረሻ እርግጠኛ ነሽ ከፍቅር ጋር አንተ ከፍቅር ጋር ሳትጨርስ ነው በቃ ያቻወረ ስላችሁ የነበረው ይሄንን ነው። ሩታ ምንም ያደረገችው ነገር የለም፣ ምንም ጥፋት የለባትም። እናንተ ግን አታከብሩም፣ ትመታዋለች እንደዚህ ምናምን ትዳሯ ቦታ ፍታኝ ያለችው ይሄን ሰው ፍታኝ ባትሉ ይገርማችኋል። ደጋግሜ ተነግራችሁ አልነበረ? ያለ ምክንያት ፍታኝ አላለችውም። ለምንድነው ልጅቷን መረዳት ያቃታችሁ አላልኳችሁም? እኔ ይሄው ምን እንደሚሉ ከፍቅር ጋር መጨረሳችንን በምን አወቅሽ? ይሄ ማለት አብሯትም ሆኖ ከፍቅር ጋርም ሲወሰልት የነበረ ከእንደገና ከሄርሜላ ጋርም ያ ማለት እኮ ከፍቅርም ከሩታም ጋር ሆኖ ከሩታ ጋር ፐብሊክ ሆኖ ከፍቅር ጋር በጀርባ እንደገና ከሷ ጋር የፈለገ እየወሰለተ ከዛ ደግሞ እንደገና በፍቅር ላይ ሄርሜላን ደርቦ እንደገና ከሄርሜላ ጋር እየወሰለተ ከባድ ነው። ይሄ በጣም ከባድ ነው። አብርሃም ደስ አይልም፣ አያምርብህም፣ ሲሪየስ አያምርብህም። በቃ ምንም እኔ እንጃ ምንም የማይጠቅም የሆነ በጣም የደደበ የረከሰ ወንድነትን ነው እያሳየን ያለው። ምን ጥቅም ምንድነው ያገኘበት? ምን የተለየ ነገር ርቦሃል? ቸግሮሃል? የታመመብህ ሰው አለ ማለት እንደዚህ እንድትሆን እያደረገ ያለው ገንዘብ ለማግኘት ነው? ምንድነው? ምን ኑሮ ከብዶሃል? ምንድነው ማለት ግራ ከብቶኛል። እኔ ለምንድነው እንደዚህ እየሆንክ ያለው? ምንም ሳይጎልብህ ምንም ያሳጣ ነገር የለ። እግዚአብሔር ጤነኛ ነው ሙሉ። ያማረህን ትለብሳለህ፣ ያማረህን ትበላለህ። እንዴ አንድ ኢትዮጵያ ውስጥ ካሉ 80% በላይ ሰዎች የተሻለ ኑሮ እየኖርክ ያለ ሰው በዚህ ደረጃ እንደዚህ አይነት የወረደ የዘቀጠ ነገር እየሰራ በኩራት መተህ እዚህ ጋር ምንድነው ይሄ? አረ አብርሃም ቆም ብለህ ተመልከት። በቃ ደስ አይልም። ይሄ በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛው ሰው መጠናናት የሚባል ነገር አለ አይደል? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው፣ ከዛም በኋላ ደግሞ ፈተንኩኝም። ፈተናዎቼ ሙሉ ልታልፍ የቻለችው ሴት ፍቅር ብቻ ናት። ኦኬ ያንተ ፈተና ምክንያቱም ፍቅር ትቀበላለች። እንደዛ እንዳሁን እንደምትለው ከሆነ ከፈለግካ ሴት ጋር እንደፈለግ ተጋድመ አግብተም ወልደህም እዛ ጋር ትዳርን አፍርሰ እሷን ያችን ሴት በድላሃትም ከዛ እንደገና ሄርሜላ የምትባልንም ሴት ጠብሰህም እንደፈለግ ተግማምተህም ከዛ በኋላ ወደ ፍቅር ስትመለስ እሷ ልቧን ከፍታ የምትቀበል ከሆነ እውነትህን ነው። አንተ የምትፈልገው ይህንን ነው። አየህ አሁን ገና የሚመጥንህን አገኘ ማለት ነው። ምንም ማድረግ አይቻልም። ሶሪ ፍቅር ይሄንን ስልሽ ሌላ ነገር ከሆነ አይዶን ነው አላቅም። ምን አስበሽ ለምን አብረሽ እንደመጣሽ አላቅም። ግን አይቼ እያየሁት ካለው ወይም እየተፈጠረ ካለው ነገር ተነስቼ ለምናገረው ነገር እንዳይደብርሽ። በቃ ምንም ላደርግ አልችልም። ደውዬልሻለሁ፣ ስልክ አታነሽም፣ ምንም ልረዳሽ አልችልም። በቃ የሆነ መርዝ የተቀዳበት ብርጭቆ የፈለገ ቢታጠብ ታምኑታላችሁ? አታምኑትም እኮ ያን ዕቃ አውጥታችሁ ነው የምጥሉት። በቃ ያ ነገር ሊጎዳችሁ ይችላል። ምክንያቱም ጤነኛ ነገር አልተቀዳበትማ። ስለዚህ በህይወታችሁ ላይ መርዝ የነበሩ ሰዎች ዛሬ ላይ የፈለገ ነገር ቢመጣ ወተት ወይም የሆነ ጣፋጭ ጁስ ነን ብለው እንኳን ቢመጡ እኔ እንጃ ብትችሉ ከነዛ ሰዎች ብትርቁና ከህይወታችሁ ብታስወጡ መልካም ነው። ምክንያቱም ለምሳሌ አሁንም ሄርሜላ እዚህ ጋር ቆማ ብዙ ዋጋ የከፈለችውና ብዙ መከራ ያየችው ብዙ የተባለችው ብዙ የተሰደበችው ሩታ ከጎኗ ቆማ አሁንም ለአብርሃም ዋጋ የከፈለችና መልካም ያደረገች ሴት ራሷን አድርጋ የምታቀርበው ሄርሜላ ናት። አሁንም እንኳን አብርሃም ከፍቅር ጋር ሆኖ እንኳን ሌላ ሴት በላይሽ ላይ ይዞብሽ መጥቶ እንኳን አሁንም አንቺ ራስሽን ከሩታ የተሻልሽ አድርገሽ ለማቅረብ ነው የምትፈልጊው። ይሄ ደግሞ ለሩታ ለነገ ህይወትሽ አደገኛ ነው። አብርሃም ሲያደርጋቸውና ሲሆናቸው የነበሩት ነገሮች እኮ ለፍቅር ብዙ ምክር እኮ ነው። በቃ ይሄ ሰው እንደማይሆናት ከዚህ ሰው ጋር ደግማ እንኳን አብራ ቆማ እሱ ለፈለገው ነገር እንኳን ከፍሏት እንኳን ቢሆን መስራትና ማድረግ የሌለባት ነገር ነው። አብርሃም ሲያደርጋቸው የነበሩት ነገሮች ከነዚህ ሁለት ሴቶች ጋር የነበረውን አብርሃም እንደገና ሌላ ሴት ከኔ ጋር ይሁን ማለት ይሄ ጤነኝነት አይመስለኝም። ይሄ ልክፍት ነው። ይሄ እኔ እንጃ እዚህ ውስጥ ሴጣን ራሱ የለበትም። ሴጣን እኔ ከደሙ ንጹህ ነኝ ነው የሚለው። በቃ እኔ እንደዚህ አይነት ራሱ የዘነጠ ሴጣን አይቻላቅም። ምን የለውበትም። እኔን አትክተቱኝ እያለ ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ከዛ ከኔ ጋር ህይወት ጀምረ እንዴት ነው ድጋሚ ተመልሰክ ወደዛ እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ ልናያት ቆይ ልነግርሽ ነው ልናያት እንፈልጋለን ስላላችሁኝ ነው። ይኸው ተዋወቋት፣ ፍቅር ትባላለች። አዲስ አይደለችም እና አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር እንዴት በምን ሞራልሽ ነው
እኔ እንጃ ማለት ከምን እንደምጀምር ምን ማለት እንዳለብኝ አይዶን ነው። ትናንትና ያ ቪዲዮ አልሰራውኝም። ትናንትና ያው ቪዲዮ ያልሰራውበት ምክንያት ትረዱኛላችሁ ብዬ አስባለሁ። ምክንያቱም እኔ እንጃ ማለት ምን አስበው እንደሆነ አላውቅም። ከቀን ወደ ቀን ሰው በዚህ ደረጃ አይዶን ነው። እኔ ተጃጅላችሁ እያጃጃላችሁ ነው ወይስ እናንተኛን እንደ ጅል እየቆጠራችሁ ወይም ደግሞ አብርሃም እኛን ወይም ሴቶቹን እንደ ጅል ቆጥራቸው ከሆነ እኔ ይመች። ምክንያቱም በዙሪያ ያሉት ሶስቱም ሴቶች ከስተታቸው የማይማሩ ሁልጊዜ ያንተ መቀለጃ ሁልጊዜ ያንተ መጫወቻ እየሆኑ ወይም ደግሞ ከመሆኑ ውጪ ያተረፉት ነገር እንደሌለ ሄርሜላ የቅርብ ጊዜ ናት። ሩታ ደግሞ በጣም በቃ ካንተ ጋር እኔ እንጃ ቁም ነገር ያለው ዛሬ ለመድረስ እያንዳንዱ ነገር ዋጋ ከፍላ በጣም ብዙ ነገሯን ኢንቨስት ያደረገችብህ በገንዘብ ልትተምነው ወይም ደግሞ በገንዘብ ልትለካው የማትችለውን ነገር አንተ ላይ ኢንቨስት አድርጋብሃለች። የምሬን ነው ማለት አንተ እንደዚህ እንደ ሰው ቆመ እንድትሄድ እንኳን እንዲህ እንደ ሰው ለብሰህ እንኳን እንዲያምርብህ ትልቁ ሚና በህይወት ላይ የተጫወተችው ሩታ ናት። ከፍቅር ጋር የነበራቸው የህፃንነት በሉት የቃቃ ሚስት በሉት ሌላ ምንም ምንለው ነገር የለም። ፍቅርን ጥሎ ምናምን ከዛ ወደ ሄርሜላ አይባልም። ያ የቃቃ ነው፣ በቃ የህፃንነት ነው። ገና ፍቅር ገና እኮ አሁንም ፍቅር 18 ዓመት ራሱ የሞላት አይመስለኝም ወይ ከሞላት 18 ሊሆናት ይችላል። እሷ ገና ህፃን ናት። ፍቅር በህፃንነቷ ነው በጣም ብዙ ላይፎችን ያየችው። በነገራችን ላይ ብዙ ላይፎችን ማየቷ ደግሞ ትልቅ አያስብላትም። በነገራችን ላይ ገና ከዚህ በኋላ በጣም ብዙ ህይወት በጣም ብዙ ነገር የሚጠበቅባት ሴት ናት። ከዛም አልፎ አስቡት ከፉአድ ጋር ተጋብታ ወልዳ ተለያይታ በዚች አጭር ህይወት ገና ባልተኖረ ልጅነቷ በዚህ በለጋ እድሜዋ ማየት የሌለባትን ላይፍ ያየች ልጅ ናት። በነገራችን ላይ ፍቅር ለምን ወደዚህም ነገር እንደገና ድጋሚ ጎትተ ይዛት እንደመጣ አይዶን ነው። እኔ ምን እያልካቸው ምን አድርገህላቸው እንዴት በምን አይነት መንገድ አንተን አምኖ ራሱ ካንተ ጋር ሴቶቹ እንደሚሆኑ ግራ እየገባኝ ነው። እኔ አፍቅረው ወይም የፍቅር ሰው ሆነ በቃ አንድ ወንድ ላይ የሚያገኙትን ወይም ደግሞ አንድ ወንድ የሚባልበትን መስፈርት አሟልተህላቸው መርጠው ነው የሚል እምነት የለኝም በምንም ታምር። ምክንያቱም የምታደርገውን ነገር እያየን ነው። ሰው ህሊና ከሌለው በስተቀር ጭንቅላቱ የማይሰራ እኔ ምን ደደም የሚለውንም ቃል ብጠቀመው ደስ ይለኛል። እንደዛ ካልሆነ በስተቀር እንደዚህ ሚዲያ ላይ ይሄን የሚያክል ተከታይ ያለው ሰው ይሄ ሁሉ ዓመት ሚዲያ ላይ እንደቆየ ሰው ቁልቁል እንዴት ይወርዳል? ቁልቁል እኮ አይወርድም አይደል እንዴ? ሁል ጊዜ የተሻልክ መሆንህን እያደግክ መሆንህን ታሳያለህ እንጂ እንደገና ቁልቁል ህፃን እንዴ ዘመንን ወጣትነትን በዚህ እድሜ እንደዚህ ከሴት ወደ ሴት እየተዛዛወርክ አንድ ቀን እንኳን የረባ የሆነ ነገር ሳታሳየን ትንሽ የሆነ ነገር እንኳን ያየነው ከሩታ ጋር ነው። እሱም ሩታ ስለሆነች ነው። እሱንም ደና ነገር እንኳን ያየነው ሩታ ካንተ ጋር ስለሆነች ነው እንጂ አንተ ከሩታ ጋር ስለሆንክ አይደለም። በነገራችን ላይ ደናም ነገር ያየነው ይሄንን ወቅ። ስለዚህ ፍቅር እኔ እንጃ ማለት እዚህ ነገር ውስጥ ባትገቢ መልካም ነበር። ከዚህ በፊት ምንም ጥሩ የማይሆን ደስ የማይል ነገር ከአብርሃም ጋር ስታሳልፉ ወይ ከአብርሃም ጋር ስትሆኑ ነበር አይደለ? ያ ነገር ትክክል እንዳልሆነ ገብቶሽ ወጥተሻል። አሁን ተመልሰሽ እንድትመጪ ያደረገሽ ምንድን ነው? ሩታና አብርሃምን ልታስታርቂ አይመስልም አካውንሽ። አብረሽውም ልትሆኚ እንዳልሆነ ያስታውቃል። ምክንያቱም ምንም እነሱን ጠርታችሁ የምታወሩበት ምንም አይነት ምክንያት እንደሌለ እያወቃችሁ ሁለቱን ጠርታችሁ ለመሳደብ እነሱ ላይ ለማላገጥ ነይ አብረሽኝ ሁኚ ብሎሽ ካልሆነ በስተቀር አንቺ ትንሽ ስትናገሪም የሆነ ስታሾፊ ምናምን ከሌላ ሰዎች ትንሽ ትሻያለሽ። የሆነ አራዳ ከተማ ሴት ነገር ነሽ። ስለዛ አሁን ለፈለኩት ነገር ሩታና ሄርሜላን ለማብሸቅ ወይም ለመሳደብ አንቺ ትሻይኛለሽ ብሎ ለዚህ አስነዋሪው ስራ መርጦሽ ከሆነ ተሳስተሻል። ከፍሎሽም ገንዘብ ከሆነ ተሳስተሻል። እናቴ እየሰራሽ ነበር። እስካሁንም የኖርሽው ከአብርሃም ጋር የማይገባ ነገር እየሰራሽ አይደለም። አሁን መተሽ ከአብርሃም ጋር እንደዚህ እንድትሆኚ የሚያደርግሽ ምንድን ነው? ኦዲየንስ አለሽ አይደል? የሚወዱሽ ሳቅሽን ብቻ የሚፈልጉ ከጎንሽ የሆኑ እስከዛሬ ድረስ አብሮሽ የሆኑ ጠንካራ ደስ የሚሉ እኔ እንጃ አሪፍ ኦዲየንስ እንዳለሽ አውቃለሁ። አንቺም አውርተሽኛል አይደል? ተገናኝተናል አይደለ? ግን እንደገና አሁን ከአብርሃም ጋር መተሽ ሩታን አሁን አንቺ ልጅ እናት አይደለሽ? ከፉአድ ጋር ያለሽን ነገር ታውቂዋለሽ አይደለ? ታዲያ አብርሃም ከሩታ ጋር ያለውን ነገር እያወቅሽ እንደገና መተሽ የሆነ የማላገጥ አይነት ነገር ከአብርሃም ጋር ሩታ ላይ ለማድረግስ እንዴት አቅሙን አገኘሽ? አንቺም እኮ እናት ነሽ። አንቺም እኮ ያስረገዘሽ ወንድ ነው አይደለ? አንቺም እኮ ያላሰብሽው ነገር በትዳርሽ ውስጥ አጋጥሞሻል አይደለ? ይሄ ይሆናል ብለሽ አይደለም መቼም ይሄ ህይወትን እፈልገዋለሁ ብለሽ አይደለም አሁን እየኖርሽ ያለሽውን ህይወት እየኖርሽ ያለሽ አይደል ፍቅር። ስለዚህ ሩታ ማለት እኔ እንጃ በቃ አንቺና ሩታ እድሜ እንጂ በህይወት እኩል ናችሁ ብዬ አስባለሁ። ምክንያቱም ሁለታችሁም እናት ናችሁ። አንቺ ያሳለፍሽውን መከራ ቻሌንጅ እሷ በእጥፍ አሳልፈዋለች። በነገራችን ላይ ቢያንስ አንቺ ባልሽ ከጎንሽ ነበረ ልጅሽን እስክታሳድጊ ድረስ። ፉአድ ረጅም ርቀት ሄዳችኋል። ልጃችሁም ከፍ ብላለች 2 ዓመት ምናምን።
ሩታ ያንን ነገር ለማየት አልታደለችም አይደል? ይሄንን ነገር ታውቂዋለሽ። እንደገና መተሽ ይሄንን ነገር በሩታ ላይ እናድርግ ሲልሽ ለምን ምንድነው ጥቅሙ መጠየቅ አለብሽ። ምንድነው ምክንያቱ? ኦዲየንሱስ ምን መጥቼ ይሄንን ነገር ስናገር እነዚህ ነገሮች ሁሉ ማገናዘብና ማሰብ አለብሽ ወይም ነበረብሽ። ዝም ብለሽ ብቻ ስለጠራሽ ኖ እንዴ እኔ እቃናችሁ እናንተ በግ እንኳን ስንት ብር አውጥተን ነው ምንገዛው? ይቅርታ ሄርሜላ እንዴ ካለ መጣ እና ወጣ ይባላል አይደል? ካለ መጣ እና ወጣ ቀደም ማስበ እያወራን ነበር። እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው ሰላም ነው እሱ ነገር አሳስባችሁ። እኔ ግን በቃ አብርሃም በእናንተ ገላ ላይ በእናንተ ህይወት ላይ ስልጣን አለው ማለት ነው አይደል? እንደፈለገ ያደርጋችኋል አይደል? ኑ እስኪ ዛሬ ላሰድባችሁ፣ እስኪ ዛሬ እስኪ ላስቀልድባችሁ ወይም ሮስት ላድርጋችሁ ብሎ ጠርቶ ማሰደብም ይችላል። በቃ አብርሃም እንደዛ ነው ማለት ነው በእናንተ ህይወት ላይ ማለት። እስኪ አሁን እዚህ ጋር የቆሙ ሴቶችን ይሄ ወንድ ልጅ እንደፈለገ ሲጫወትባቸው የነበሩ ከዛ ደግሞ እዚህ ጋር ያሉት ሁለቱ ደግሞ ተታርቀው አብረው መጥተው የቆሙ ሶስቱንም ነካክቷቸዋል እኮ ማለት እኮ ነው። በቃ ከሶስቱም ጋር አብሮ አድሯል ማለት እኮ ነው አብርሃም። ከዛ እዚህ ጋር መጥተው ይበሻሸቃሉ፣ ይሰዳደባሉ። እንዴት እኔ እየገባኝ አይደለም። ይሄ እኔ አፌ ማባለግ አልፈልግም። ውስጤ አሁን ልናገረው የነበረውን ነገር ብናገረው ደስ ባለኝ፣ ግን አንዳንድ ቃላቶችን ያው ለሚዲያ ተጠቀሙትም ስለማይመጥን ለሚሰማኝ ኦዲየንስ ስል ግን ምንድነው ማለት እኔ ሩታ በቃ ይሄን ሰው ከህይወትሽ ከናካቴው አስወጥተሽ በሰላማዊ መንገድ እናቴ ልጅሽን እያሳደግሽ መኖር እኮ ነው። ይሄ ሰው እኮ ለአንቺ ሞቷል እኮ። ይሄ ሰው ቢኖርም የሚጠቅምሽ ነገር የለም እኮ። አንዳንድ ሰው የግዴታ ሞቷል ተብሎ መቀበር የለበትም እኮ። ዘንጦ እንደ አብርሃም ነጭ በነጭ ለብሶ አምሮበት ውድ ስልክ ይዞ እኮ በቁም የሞተ ስንት ሰው አለ እኮ ከተማ ውስጥ። ያ ማለት ብልግናን እንደ ትክክል ነውርን የማያውቅ ሰው ማክበርን የማያውቅ ለሴት ልጅ ክብር የሌለው በሴቶች ላይ መቀለድ የሚያስደስተው ሰው ባገባት ሚስቱ ላይ በልጁ እናት ላይ በወለደችለት ሴት ብዙ መከራዎችን አብራ አሳልፋ አሁን እንደዚህ እንዲያምርበት አሁን እንደዚህ እንዲዘንጥበት አሁን እንደዚህ እንዲያምርበት እንዲዘንጥ በቃ አሁን የኖረ ያለውን ህይወት እንድትኖር ያደረገችውን ሴት አቁሞ የሚያላግጥ ሰው በቁሙ ሞቷል። ይሄ እኮ ደደብ እንደውም ይሻላል፣ ነገር ሊስተካከል ይችላል። ሄርሜላ ነግረናታል። ሄርሜላ እንደሆነ ነግረናታል። ከመጀመሪያውም እንደኔ የነገራት አለ እንደ ሄርሜላ ይሄ ነገር እንደሚደርስብሽ ደጋግሜ ስነግርሽ በጣም ብዙ ሰዎች ስትሰድቡኝ፣ በጣም ብዙ ሰዎች ፎቶ ስትዘገዝቁ የኔን የልጄን ምናምን እየወሰዳችሁ ይሄው አሁን እስኪ ምንድነው የሚወጣችሁ? ይሄው ዛሬ እንደ ውሻ እያደረገ እንደዚህ እያሰደበ እያስቀለደባት ነው። እስኪ አሁን ምን ልትሉ እንደሆነ አብርሃምና ሄርሜላ ወደፊት ምናምን ስትሉ የነበራችሁ መሀይም የሆናችሁ ሰዎች ማለት ነው። መሀይም ልበላችሁ ምን ሌላ ምን እላችኋለሁ? እያያችሁ እውነትን የምትክዱ ሰዎች ልጅቷ ላይ ምን ሊደርስባት እንደሚችል እያወቃችሁ ብቻ ሩታ ወይ ስለጠላቸው ስላልተመቻችሁ ምናምን ነገር እኔም አልፈታ ብዬ እውነቷን ስለተናገርኩ በእናንተ ሐሳብ ላይ ወይም ደግሞ በሄርሜላና በአብርሃም ሐሳብ ተስማምቼ ለሁለቱ ስላላሽቃበጥኩ ደስ ያላላችሁ ሰዎች በጣም አፋችሁን ስታባልጉ ከናንተ የማይጠበቅ ንግግርን ስትናገሩ በጣም የሚያሳዝነኝ እኮ ከነሱ እንኳን የተሻለ ህይወት እኮ የላችሁም። አሁን ምን ሊውጣችሁ እንደሆነ አሁን ምን ልትሉ እንደሆነ ነው የናፈቀኝ እኔ። እስኪ አሁን ምንድነው የምትሉት? እስኪ ንገሩኝ። እስኪ አሁን ውስጣችሁ እየተሰማችሁ ያለውን ነገር እስኪ ጻፉልኝ። መቼም መሀል ቤት እንደቀራችሁ አይኑ አልታመመም ስል እንዴት አልታመመም ትላለ? ሙድ እያያዘ ነው አልታመመም አብርሃም አታውቁትም ስላችሁ አልሰማ ብላችሁኝ ይኸው ለምን እንደታመመ አሁን ገባችሁ አይደለ? መታመም ሌላ ታመም ያለው ብሎ ከታመመበት ድኖ መምጣት ሌላ ጉዳይ ሆኖ ሳለ ግን የእሱ ሐሳብ ሌላ ስለነበረ እንደገና ደግሞ መለያየትም መልካም እኮ ነው፣ መለያየትም ይቻላል። ግን እንደገና ልጅቷን ማዋረድ አሁን ሄርሜላን ማሰደብ ሩታን ማሰደብ ምንድነው የነበረው? ከሄርሜላ ጋር ነው አይደለ? ከሩታ ጋር ተለያይቷል ተፋተዋል ብላችኋል አይደለ? ለምን አሁን ሩታን መጥራት አስፈልገው? አይ ባላንስ ላይ ያደረገው አውቆ ሄርሜላን ብቻ አይደለም ሩታንም እየተናገራት ነው ብሎ ሩታን ለማትወዱ ወይም ብቻ ሩታ ለማትመቻችሁ ሰዎች አይምሯችሁን እየጠበቀ ወይም እናንተም ደስ እንዲላችሁ ፈልጉ። አረ ንቁ። መች ነው የምትነቁት? መች ነው የምትነቁት? እናንተ ለአይምሯችሁ ተጨነቁ፣ ለአይናችሁ ተጨነቁ እንጂ በማይመለከታችሁና በማያገባችሁ ነገር አትሰዳደቡ። ምንምናችሁም እንጀራችሁ ላልሆኑ አንድ ብር ለማታገኙባቸው አብዛኛው ሩታን እኮ የሚሳደቡ ዩቲዩብ ቻናል ያላቸው እኮ ከፍተኛ 3000፣ 4000፣ 5000 ላይ ለሚያገኙት ልጅቷ ምንም ሳታረጋቸው ለዚህ ባለጌ ሰው ብለው ሲሳደቡ የከረሙ ናቸው እኮ። ብዙ ሰዎች እኮ ሩታን ብዙ ነገር ሲሏት የነበሩ ናቸው። ጀግና በርታ ሲሉት የነበሩ ናቸው። አሁን መጨረሻ ላይ እነሱኑ መልሶ የሚያሳፈራቸውን ነገር እያደረገ ያለው ለነሱ እንኳን ምንም ቦታ የሌለው ሰው ስታሽቃብጡ ከረማችሁ። አያችሁ እውነት ተዘገያለች እንጂ ሁልጊዜ እውነት አሸናፊ ናት። በነገራችን ላይ አይደለም በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው?
አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደል? አንዴ እንደማመጥ በመጀመሪያ እኔ እየተናክሽ እንደሆነ እየገባሽ ሩታ በቃ የሰው እዚህ ጋር ሊንቅሽ ሊያስንቅሽ ሊሰድብሽ የሆነ ሊያላግጥብሽ እንደጠራሽ አውቀሻል። ቆመሽ ከሱ ጋር የምትከራከሪው ድጋሚ ከፍቅር ጋር መምጣቱ ወይም ፍቅር ድጋሚ ወደዚህ ነገር ውስጥ መቀላቀሏ አይመለከትሽም። ጥለሽ ለምን አትሄጂም? ሰው የሚነግርሽን ኳሊቲሽን ይወቂው እንጂ እኛ የምናውቀውን ያንቺን ኳሊቲ አንቺ አታውቂው። ምንድነው እዚህ ጋር ሰጣገባ ምንም ለምን የፈለገ እብድ ጎትቶ አይመጣም። አይመለከትሽም። ጥለሽ አትሄጂም። አንቺ ራስሽን እንደተከበረ ሰው እንጂ አንቺን የማያከብርሽ ሰው አንቺን እንደ ሕፃን ልጅ እንደ ተራ ሴት የሚመለከትሽ ሰው ጋር ለምን ትመጫለሽ? ለምን ትገኛለሽ? ምን አይነት ከዚህ በፊት ምን ብላኝ ነበረ መሰለህ? አብርሃም ካንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበር። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከእሷ ጋር የምታደርገው ነገር ለኛ ምን ካንቺ ያገኘ ያለው ነገር የለም። በአብርሃም ባንቺ አንድም ቀን ደስተኛ ሆኖ አያውቅም ብዬ ደጋግሜ ስነግርሽ ነበረ። ነገ ጥሎሽ ይሄዳል ቱ ብዬ ነበረ። እችን ቀን አስታውሷት ብዬ የሰራሁት ቪዲዮ አለ። አብርሃም በዚህ ሴት በኤርሜላ ላይ ሴት ይዞ ካልመጣ ብዬ ነግሬያቸዋለሁ። ይሄው ይዞ መጣ። ምንም በቃ አንቺ እኮ የዘራሽውን አጨርሽው። አንቺ ከእርጉዝ ሴት አብርሃምን ወሰድሽ፣ እንደገና ደግሞ ከአንቺ ላይ ሌላ ሴት መታወሰደሽ። ምንም እኮ በቃ ይሄ ሊደርስብሽ እንደሚችል እኮ ግልጽ እኮ ነው በቃ። ምክንያቱም መጀመሪያውንም ያንቺ ያልሆነ መጀመሪያውንም ላገባት ለ80 ሚስቱ ላረገዘችለት ለልጁና ታማኝ ያልሆነን ሰው ለኔ ታማኝ ይሆናል እንዴት? ሚስቱ ላይ የወሰለተ ያየሽው እንዴት ነው አንቺ ላይ ማይወሰለተው? እንዴት ነው የምታስቡት? እኔ ሴቶች እዛሽ ጋር ላለሽ ታማኝ መሆን ያልቻለ ባል መሆን ያልቻለ ተውት፣ ሌላውን ፍቅር ምናምን ባልና ሚስት መሆናቸውን ተውት። ስንት ዓመት አብረው ዋጋ ከፍላ ዛሬ ላይ እንዲደርስ ላደረገችው ሴት መታመን ያቃተውን ሰው እንዴት ነው እናንተ ለወለደው ልጅ እንኳን የአባት የመሆን ጉጉት የሌለው ለዛውም የመጀመሪያ ልጁን 3-4 ወልዶ ቢሆን እኮ ከዛ በፊት የልጅ አባት ሆኖ ቢሆን እሺ ላያጓጓው ይችላል። አሁን ለመጀመሪያ ልጁ እንኳን ያልጓጋ ሰው ከኔ ወልዶ ለኔ ልጅ አባት ይሆናል የሚል ብዙ ሴቶች ህይወታቸውን የሚያበላሹት በእንደዛ አይነት ጉዳይ ነው። ትዳር እያለው ሚስቱን እዛ ልጆቹን አስቀምጦ በጀርባ ተደብቆ መጥቶ ከአንቺ ጋር የሚወሰልት ወንድ ልጅ እናቴ መደበሪያው ነሽ። በቃ መደበሪያው ነሽ። ምን መደበቅ አስፈልገው? ለምን ይደበቃል? መጀመሪያ አንቺስ እንዴት ከትዳሩ ተደብቆ እንደመጣ ከዛ አንቺን እዚህ ጋር ከአንቺ ጋር ተደብሮ እዚህ ጋር አንቺ ላይ ተደስቶብሽ አንቺን እንደፈለገ አድርጎ ገላውን ታጥቦ ነገር ተመልሶ ወደ ሚስቱ ከሚሄድ ወንድ ጋር ራሱ ፍቅር የምትጀምሩ ሰዎች እኔ እንጃ። እኔ ሴጣን ይቀናባቸዋል። ወንዱ ትክክል እየሰራ ነው አላችሁም? እሱማ ተውት፣ እሱ ዋናው ሴጣኑ እኮ ነው። ግን ይህንን ወንድ የምትፈልጉ ወይም ከእንደዚህ አይነት ወንድ ጋር ለገንዘቡ ብላችሁ አብሮኝ አይሁን ካልፈለገ እኔ ቀምጦ አድርጎኝ ምንም ካልጎደለብኝ ጉዳይ አይደለም የምትሉ ሴቶች እናንተ ይወላችሁ የአጋንንት መጫወቻ ናቸው። ከአንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለመጨረሻ እርግጠኛ ነሽ ከፍቅር ጋር አንተ ከፍቅር ጋር ሳትጨርስ ነው በቃ እያቸወረ ስላችሁ የነበረው ይሄንን ነው። ሩታ ምንም ያደረገችው ነገር የለም፣ ምንም ጥፋት የለባትም። እናንተ ግን አታከብሮም፣ ትመታዋለች እንደዚህ ምናምን ትዳሯ ቦታ ይላ ፍታኝ ያለችው ይሄን ሰው ፍታኝ ባትሉ ይገርማችኋል። ደጋግሜ ስነግራችሁ አልነበረ? ያለ ምክንያት ፍታኝ አላለችውም። ለምንድነው ልጅቷን መረዳት ያቃታችሁ አላልኳችሁም? እኔ ይሄው ምን እንደሚሉ ከፍቅር ጋር መጨረሳችንን በምን አወቅሽ? ይሄ ማለት አብሯትም ሆኖ ከፍቅር ጋርም ሲወሰልት የነበረ ከእንደገና ከኤርሜላ ጋርም ያ ማለት እኮ ከፍቅርም ከሩታም ጋር ሆኖ ከሩታ ጋር ፐብሊክ ሆኖ ከፍቅር ጋር በጀርባ እንደገና ከሷ ጋር የፈለገ እየወሰለተ ከዛ ደግሞ እንደገና በፍቅር ላይ ኤርሜላን ደርቦ እንደገና ከኤርሜላ ጋር እየወሰለተ ከባድ ነው። ይሄ በጣም ከባድ ነው። አብርሃም ደስ አይልም፣ አያምርብህም፣ ሲሪየስ አያምርብህም። በቃ ምንም እኔ እንጃ ምንም የማይጠቅም የሆነ በጣም የደደበ የረከሰ ወንድነትን ነው እያሳየን ያለው። ምን ጥቅም ምንድን ያገኘበት? ምን የተለየ ነገር? ርቦሃል፣ ቸግሮሃል፣ የታመመብህ ሰው አለ ማለት እንደዚህ እንድትሆን እያደረገ ያለው ገንዘብ ለማግኘት ነው? ምንድነው? ምን ኑሮ ከብዶሃል? ምንድነው ማለት ግራ ከብቶኛል። እኔ ለምንድነው እንደዚህ እየሆንክ ያለው? ምንም ሳይጎልብህ ምንም ያሳጣ ነገር የለ። እግዚአብሔር ጤነኛ ነው ሙሉ። ያማረህን ትለብሳለህ፣ ያማረህን ትበላለህ። እንዴ አንድ ኢትዮጵያ ውስጥ ካሉ 80% በላይ ሰዎች የተሻለ ኑሮ እየኖርክ ያለ ሰው በዚህ ደረጃ እንደዚህ አይነት የወረደ የዘቀጠ ነገር እየሰራ በኩራት መተህ እዚህ ጋር ምንድነው ይሄ? አረ አብርሃም ቆም ብለህ ተመልከት። በቃ ደስ አይልም ይሄ አገም ጀመረ። ከዛ በኋላ ወደ ድጋሚ መጣ። ያው ምን አለ መሰለሽ አንዳንድ ጊዜ እዚህም ልክፍ ማድረግ ነው። ስለዚህ አሁን አማርኛሽን አስተካኪ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛው ሰው መጠናናት የሚባል ነገር አለ አይደል? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው፣ ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታልፍ የቻለችው ሴት
ፍቅር ብቻ ናት። ኦኬ ያንተ ፈተና ምክንያቱም ፍቅር ትቀበላለች እንደዛ እንዳሁን እንደምትለው ከሆነ ከፈለግካ ሴት ጋር እንደፈለግ ተጋድመ አግብተም ወልደህም እዛ ጋር ትዳርን አፍርሰ እሷን ያችን ሴት በድላሃትም ከዛ እንደገና ሄርሜላ የምትባልንም ሴት ጠብሰህም እንደፈለግ ተግማምተህም ከዛ በኋላ ወደ ፍቅር ስትመለስ እሷ ልቧን ከፍታ የምትቀበል ከሆነ እውነትህን ነው። አንተ የምትፈልገው ይሄንን ነው። አየህ አሁን ገና የሚመጥንህን አገኘ ማለት ነው። ምንም ማድረግ አይቻልም። ሶሪ ፍቅር ይሄንን ስልሽ ሌላ ነገር ከሆነ አይ ዶንት ኖ አላቅም። ምን አስበሽ ለምን አብረሽ እንደመጣሽ አላቅም። ግን አይቼ እያየሁት ካለው ወይም እየተፈጠረ ካለው ነገር ተነስቼ ለምናገረው ነገር እንዳይደብርሽ። በቃ ምንም ላደርግ አልችልም። ደውዬልሻለሁ፣ ስልክ አታነሽም፣ ምንም ልረዳሽ አልችልም። በቃ መናገር ያለብኝን ነገር እናገራለሁ። ሴት ላይ ሴት መደረብ ነው እሱን ነው ታግዛ ማለት ያለባት ካንተ ጋር መቆየት ያለባት ሴት እየተናገረችኝ ነው። እኔ እኮ አንተ ቃል ስለገባው ልክ ነው ዝም በነገራችን ላይ ይኸውላችሁ እዚህ ጋር ካሉት ከሁለቱ ሴቶች ሩታ ላይ ምናችሁም አይደርስም። በነገራችን ሁለታችሁም ሴቶች እዚህ ጋር ያላችሁ ሁለታችሁም ሴቶች በጣም ዝርክርክ ሴቶች ናችሁ። በጣም ክብር የሌላችሁ ሴቶች ናችሁ። በነገራችን ላይ ለአንድ ወንድ የሆነ ፎጣ ልበላችሁ ላቡን አንድ ሰው በቃ የሚጠርግበት እንደዛ ናችሁ ለአብርሃም። አንቺም ሄርሜላ ፍቅርም ሄርሜላ በነገራችን ላይ ሩታ አሁንም አንቺም ስርዓትሽን ካላያሽና ክብርሽን ካላስጠበቅሽ አንቺም ነገ እንደዚህ ነው የምትሆኚው። በቃ ከዚህ በኋላ ያንቺም ዕጣ ፈንታ እንደዚህ ነው። በጠራሽ ቁጥር እየሮጥሽ የምትሄጂ ከሆነ አሁን አብርሃም ሲጠራሽ ለምን መሄድ አስፈለገሽ? ምን እስኪ ለምንድን ነው አሁን እዚህ ጋር የተገኘሽው? ራሱ ምንም ምክንያት የለሽም። ምክንያቱም አንቺም የሆነ የቆረጠልሽ ነገር የለም። አንቺም አሁንም አብርሃም ታፈቅሪዋለሽ። በቃ ያ ነው እየታየኝ ያለው። ምክንያቱም እንዲቆርጥልሽ ሊያደርግ የሚችል ብዙ ነገር በህይወትሽ ላይ ያደረገ አሁንም ሲጠራሽ ተሽሞንሙነሽና ራስሽን አሳምረሽ ምትመጪ ከሆነ አሁንም ወደ አብርሃም ወደ አንቺ እንዲመለስና ወይም አንቺም ከአብርሃም ጋር መሆን ትፈልጊያለሽ ማለት ነው። ይሄ ደግሞ ሌላ እብደት ነው። ይሄ ፍቅር አይደለም። አንቺ ላይ እንደዛ መሆን እኮ ያቃተው አንቺ ላይ እንደፈለገ እንደዛ መሆን ያልቻለበት አንዱ ምክንያት እኮ በቃ አንቺ ምን እንጃ ለትዳር ክብር ስላለሽ ፍቅር ለሚባል ነገር ትልቅ ቦታ ስላለሽ ሚስት መሆን የምትፈልጊ ወይም ሚስት መሆን የምትቺ ሴት ስለሆንሽ በቃ ላይፍ ለሚባል ነገር እኔ እንጃ ሲሪየስ ስለሆንሽ በትዳርሽ የማትቀልጂ በሴትነትሽ የማትቀልጂ ሴት ስለሆንሽ እኮ ነው አብርሃም ካንቺ ጋር መቀጠል ያልቻለው። አብርሃም አብሮ መሆን የሚፈልጋቸው ሴቶች እነሱም ብድግ ብለው ሌላ ወንድ ጋር ሄደው እንደፈለገ ሆኖ ሲመጡ እሱም ተነስቶ እንደፈለገ ሌላ ሴት ጋር ሄዶ ሲመጣ ውይ እንኳን ሰላም መጣ ብለው የሚቀበሉትን ሴቶች ነው የሚፈልገው። አየሽ የአንቺ ኳሊቲ ይሄ ነው። አንቺ አልፈቀድሽለትም ተመልሶ መጥቶ እንደፈለገ እንዲሆን ምናምን ነገር ትዳሩን ፈልጎ ወይም ደግሞ ተጸጽቶ ምናምን መስሎሽ አንዴ ነው ሁለቴ ስተሰራሽ እሱንም በቃ ለልጅ ስትይ ማለት ነው። ከዚህ በኋላ ግን ለልጄ ስል ለቅብርጥስዬ ስል ምናምን ነገር የሚባል ነገር የለም። እናቴ ለልጅሽ ከአብርሃም በላይ አንቺ ታስፈልጊዋለሽ። የአብርሃም አባትነት ለልዑል ምንም የሚጠቅመው ነገር የለም በእንደዚህ ሁኔታ ማለት ነው። ይሄን አባቱን እያየ ከሚያድግ በእንደዚህ አይነት አባት ከሚያድግ ቢቀርበት ይሻላል። ምን ይሰራልታል? ለሴት ልጅ ክብር የሌለው በሴት ልጅ ነፍስ የሚጫወት ሰው ለልዑል አባት ሊሆነው እኔ እንጃ አይገባ። እኔንም ደስታዬን የመለሽው አንቺ ነሽ፣ ህይወቴን ጥሩ ያደረግሽው። እንደገና ደግሞ አዳምጪኝ፣ ለራስሽ አይዞሽ አልኳት። አይዞሽ አለችኝ። እንዴ አይዞሽ መስማት ነገር የለም። አዳምጪኝ። አሁን ለምሳሌ እሱ ሳቂ ነሽ፣ ደስታዬ ነሽ፣ የመጀመሪያ ነሽ ምናምን ቢልሽ እኔ እንጃ መቀበል አለብሽ ብዬ አላስብም። ምክንያቱም እንደኔ ለአብርሃም ደስታ ዋጋ የከፈለ ሰው የለም። ገባሽ አይደል? አሁን ስለሳቅልሽ ነገሮችን እንደ ሴት መሸወር የለብሽም። ሄርሜላ ምን አይነት ዋጋ ነው የከፈልሽው? መች ነው አብርሃም ባንቺ ደስተኛ ሆኖ የሚያውቀው? አንቺ እኮ መስሎሽ እኮ ነው እንደዛ። እሱ ደስተኛ ሊሆን የሚችለው አንቺና እሱ አልጋ ላይ በምታሳልፉት ነገር ከሆነ እሱ ደግሞ ባንቺ ደስተኛ ነው ማለት አይደለም። እሱማ ማንኛውም ወንድ በዛ ነገር ደስተኛ ነው። በነገራችን ላይ ምግብ ሲበላ ማለት ደስ የሚለው የሚጠግብ በቃ አጣፍጦ የሚበላ ሰው አለ አይደለ? መቼም ምክንያቱም ርቦ ስለሚበላ አብርሃምም ልክ ከአንቺ ጋር ሲያሳልፍ የነበረውን ነገር ልክ እንደዛ ነው። በቃ ከአንቺ ጋር የነበራቸውን እያንዳንዱን ጊዜያቶች አብርሃም ርቦት ምግብ እንደሚበላው ልክ እንደዛ ነው ከአንቺ ጋር እንደዛ ሲያሳልፍ የነበረው። ሌላ ምንም ጥቅም አግኝቶ ምንም ደስተኛ ምንም የሆነች በህይወቴ ላይ የመጣች ሴት እንደዚህ ለትዳር አሪፍ የሆነች በቃ ህይወቴ የምትቀይርልኝ አብሬያት ምዘልቅ ምናምን አስቦ እንደዛ መስሎች ነው እንዴ? ወንድ ልጅ የሚፈልገውን ለማግኘት የማይሆነው ጉዳለ እንዴ? ግሩም ኤርሚያስ፣ ሰለሞን ቦጋለ መች እንደዛ ይተውናል እንዴ? አብርሃም ደግሞ የዛ ነገር ምርጥ አክተር ነው። እንደናንተ አይነት ደካማ ሴት አግኝቶ እንዴ በነፍሳችሁ ነው እንጂ የሚጫወተው እንዴ? ተይ እንጂ። ከኔ በላይ አስደስተው ከኔ በላይ ዋጋ የከፈለው ሩታ አጠገብ ሆነ አሁንም እንደዚህ አይነት የሆነ የድሮ ቋንቋ ታወሪያለሽ፣ የፋራ ቋንቋ። ተይው እሱም በቃ እርሺው እኮ ምንም ይሄን ማብራራት አይጠበቅብሽም። በቃ
ትቶሽ ሄዳል፣ አልፈልግሽም ብሎሻል፣ ቻው ብለሽ ነው ለምን አትሄጂ? ምንድናችሁ እናንተ? ቆይ እንዴ ምንድነው? አብርሃም እሺ ፍቅር ሰጥቷችሁ ምናምን ቢሆን እሺ ፍቅር ሰጥቷችሁ ተንከባክባችሁ ነው። ሲሰድባችሁም ቆማችሁ ትሰደባላችሁ፣ ሲያንቋሽሻችሁም ቆማችሁ ታያላችሁ። አሁን ደግሞ እንደገና ፍቅርን ጎትቶ ይዞ መጥተው ሲያላግጥባችሁ እጃችሁን አጣምራችሁ እንደዚህ ብላችሁ የሆነ ቸርች ያላችሁ ነው የምትመስሉት። አሃ እያላችሁ የቀራችሁ እኮ አሁን አሜን ማለት ነው። አረ ተው ነው አንዴ ነው ማስበው። ምንስ ብሎሽ አውርቶሽ ነው ያን ህይወትሽን ትተሽ ወደ ሱስ የተመለሽው? ምንስ ብለሽ አውርቶሽ ነው? በምን አይነት መንገድ አውርቶሽ ነው? ይሄን ጥያቄ መመለስ ትችያለሽ። በሲሪየስ እያወራሽ ነው። በሲሪየስ መልሽልኝ። ጆሮ ለባለቤቱ በነገራችን ላይ ጆሮ ለባለቤቱ ይላል አፍንጫ ራስ። እሺ ግን ፍቅር ይመስለኛል በቃ ከነዚህ ልጆች መራቅ ስለምፈልግ ሌላ አዲስ ሴት ከማመጣ አንቺ አብረሽኝኝና በቃ እነዚህ ሰዎች ላይ ሙድ አላግጬባቸውም ቢሆን ከህይወቴ ላስወጣቸው ነው። ግን ከህይወት ለማስወጣት እነሱ ላይ ማላገጥ፣ እነሱን መስደብ፣ ማንቋሸሽ አይጠበቅብኝ። በቃ አንተ ከነሱ ህይወት መውጣት በቂ ነው እኮ። በቃ ምን አስገድዶ አንተ ህይወት አያስገቡም። አንተ ከነሱ ከራክ ምን እንደ እኛም እኮ ነበረን ከዚህ በፊት እኮ እኛም ህይወት ነበር። እኛም እኮ እኛም በህይወታችን ሴት ነበር እኮ። በቃ ስንለያይ ተለያየን፣ በቃ ቻው ቼልሲ ምናምን ተባብለህ የራስን መንገድ ትቀጥላለህ። ከዛ በኋላ ደግሞ ሁሉ ላትገናኝ ትችላለህ። የእናንተ ግን ምንድን ነው? አብርሃም እንደማይፈልጋችሁ አብራችሁ መሆን እንደማይፈልግ ይነግራችኋል። ግን ደግሞ በማግስቱ ሲጠራችሁ ተነስታችሁ ትሄዳላችሁ። ምን ማለት ነው ይሄ? መሰደብ፣ ማንቋሸሽ፣ ሰው ሲያላግጥባችሁ ይመቻችኋል? ደስ ይላችኋል? እንደዛ ነው። ይኸውልሽ ማሳው ወይም ደግሞ ወደ ማሳ እኔ በዚህ ቪዲዮ ላይ ብዙ ማለት ምንም የምፈልገው ነገር የለም። እንደሌላው ጊዜ የእያንዳንዱን ንግግር እያየው ማብራራበት ምንም አይነት ምክንያት የለም። አንዳንድ ጊዜ ተራ የሆኑ ነገሮችን ቦታ ሰጥተን እንደ ቁም ነገር የምናወራበት ምንም አይነት ምክንያት የለም። እስካሁን ያወራኋችሁ ነገር ለእናንተ ትንሽ ነገር ከጠቀማችሁ ለእኔ ከበቂ በላይ ነው። ከዛ ውጭ ትናንትናም ዛሬም እያየሁት ያለሁት ነገር በጣም ተራ የወረደ ማለት እኔ እንጃ እኔ ምን ኦዲየንሱ ምን ጠቅሞት ምን ከዚህ ያገኛል ብሎ ራሱ እንደሆነ አላውቅም። እኔ የሄርሜላንና የሩታ እንደዚህ አንድ ላይ አብሮ መምጣት ሲጠሩ ምናምን ልክ እንደ ድሮ አብሮ አደግ እንደ ቤስት ጓደኛ አይነት ሙድ የጀመራችኋትን ነገር ልክ አብርሃም አሁን ፍቅርን ይዟት እንደመጣው ነው ማየው። ምክንያቱም አንዳንድ ጊዜ ነገሮችን እውነት የሆኑትን ነገሮች በእውነት ለሆነው መንገድ ወይም እውነት ለሆነውን ነገር ማሳየት። በቃ እናንተ ሁለታችሁ በምንም ታምር አንድ ላይ መሆንና እንደ ጓደኛ አክት ማድረግ የለባችሁም። ከአንድ ወንድ ጋር አብራችሁ ያደራችሁ ወይም ከአንድ ወንድ ጋር አብራችሁ ያሳለፋችሁ ሴቶች ናችሁ። አንቺ ባሏን የቀማሻት፣ አንቺ ደግሞ ሄርሜላ ባልሽን በመቀማቷ ብዙ ዋጋ ይከፈልሽ ያለቀሽ። ስለዚህ የሆነ መርዝ የተቀዳበት ብርጭቆ የፈለገ ቢታጠብ ታምኑታላችሁ? አታምኑትም እኮ። ያን ዕቃ አውጥታችሁ ነው የምጥሉት። በቃ ያ ነገር ሊጎዳችሁ ይችላል። ምክንያቱም ጤነኛ ነገር አልተቀዳበትማ። ስለዚህ በህይወታችሁ ላይ መርዝ የነበሩ ሰዎች ዛሬ ላይ የፈለገ ነገር ቢመጣ ወተት ወይም የሆነ ጣፋጭ ጁስ ነን ብለው እንኳን ቢመጡ እኔ እንጃ ብትችሉ ከነዛ ሰዎች ብትርቁና ከህይወታችሁ ብታስወጡ መልካም ነው። ምክንያቱም ለምሳሌ አሁንም ሄርሜላ እዚህ ጋር ቆማ ብዙ ዋጋ የከፈለችውና ብዙ መከራ ያየችው ብዙ የተባለችው ብዙ የተሰደበችው ሩታ ከጎኗ ቆማ አሁንም ለአብርሃም ዋጋ የከፈለችና መልካም ያደረገች ሴት ራሷን አድርጋ የምታቀርበው ሄርሜላ ናት። አሁንም እንኳን አብርሃም ከፍቅር ጋር ሆኖ እንኳን ሌላ ሴት በላይሽ ላይ ይዞብሽ መጥቶ እንኳን አሁንም አንቺ ራስሽን ከሩታ የተሻልሽ አድርገሽ ለማቅረብ ነው የምትፈልጊው። ይሄ ደግሞ ለሩታ ለነገ ህይወትሽ አደገኛ ነው። ተጠንቀቂ ብዬሻለሁ። በቃ አያስፈልግም እንደዚህ አይነት ሪሌሽን ከእንደዚህ አይነት ሰው ጋር ምንም አይጠቅምሽም። ሁለተኛ አብርሃም ጋር የምትገናኝበት ሲጠራሽ የምትመጭበት ምንም አይነት ምክንያት የለም። ፍቅርን አይደለም ለምን እዛ የሀገር ሴት ሰብስቦ አይመጣም? አይመለከትሽም። በቃ መተሽ የምትናደጅበት ለምንድን ነው ብለሽ እሷን የምትመክሪበት ምንም አይነት ምክንያት የለም። አምናበት ነው የመጣችው እኮ። አብርሃም ሲያደርጋቸውና ሲሆናቸው የነበሩት ነገሮች እኮ ለፍቅር ብዙ ምክር እኮ ነው። በቃ ይሄ ሰው እንደማይሆናት ከዚህ ሰው ጋር ደግማ እንኳን አብራ ቆማ እሱ ለፈለገው ነገር እንኳን ከፍሏት እንኳን ቢሆን መስራትና ማድረግ የሌለባት ነገር ነው። አብርሃም ሲያደርጋቸው የነበሩት ነገሮች ከነዚህ ሁለት ሴቶች ጋር የነበረውን አብርሃም እንደገና ሌላ ሴት ከኔ ጋር ይሁን ማለት ይሄ ጤነኝነት አይመስለኝም። ይሄ ልክፍት ነው። ይሄ እኔ እንጃ። እዚህ ውስጥ ሴጣን ራሱ የለበትም። ሴጣን እኔ ከደሙ ንጹህ ነኝ ነው የሚለው። በቃ እኔ እንደዚህ አይነት ራሱ የዘነጠ ሴጣን አይቻላቅም። ምን የለውበትም። እኔን አትክተቱኝ እያለ ነው። ብቻ ለማንኛውም በቃ ምንም አዲስ ነገር ስለሌለው ነው ትናንትና ያልሰራሁት። ምንም የምሰራበት ምክንያት የለም። እንዴ ለምን አፋችን እናባልግ ብለን ነው እንጂ ከተናገርንማ እንናገራለን። አሁንም በቃ ኦዲየንሶቼ እኔ ስለምወዳችሁ በጣም ክብር አለኝ። ለዛም ነው በጣም ነው የምወዳችሁ። እኔ እንጃ ክፉ አይንካችሁ። በቃ ኑሩልን እናንተ። ሌላ ምን እንላለን? ይመቻችሁ።